ላይ ስለ ወንድሜ እስክንድር የሆነ ነገር እየጠረጠርኩ ምንድን ነው ደግሞ የጠረጠርሽው? ቆይ ሆን ብሎ አውቆ ያለውን ንብረት በጠቅላላ ለእዝራ ለማውረስ ብሎ ቢሆንስ? እንደዚህ ታምም ያለው ለሞት ትንሽ ቀን የቀረኝ ምናምን እያለ ይዋሽኛል። ምን አባዬ እንደዛ ያደርጋል ብለሽ ነው የምታስቢው? ልክ ነሽ እኮ በእርግጥ ሙሉ ለሙሉ እርግጠኛ አይደለም፣ ግን ደግሞ ሚስት መጠርጠሩ አይከፋም። እናንስ አይምሮ መሸከም ከሚችለው በላይ እየሆነብኝ ነው። እንደውም ታውቂያለሽ ይህንን መጥፎ ሀሳብ አባትሽ ጭንቅላት ውስጥ የከተተው ያ እዝራ ተብዬ ከይስ የሆነ ወንድምሽ ነው የሚመስለው። አታስቢ፣ ምንም ነገር አትጨነቂ። እኔ አክስቴ እስከ መጨረሻ ድረስ ከጎንሽ ነኝ። ስሚኝ ደግሞ እዚህ ቤት ውስጥ ያንቺን መብት ሀብትም ሆነ ንብረት ማንም ሰው ሊቀማሽ አይችልም። ያ ዲቃላ ቢሆን ማለት ነው። እባክሽን አክስቴ ቢያንስ ይህንን መጥፎ ስም እኔ ፊት ለፊት ትጠቀሚ። ሜርሲ፣ የግድ በአሁኑ ሰዓት እውነታውን ፊት ለፊት መጋፈጥ አለብሽ። እውነቱን ልንገርሽ፣ አያድርገውና ፈጣሪ አባትሽ የሆነ ነገር ቢሆንና ቢሞት እመኝም ባዶ እጅሽን ጎዳና ላይ መውደቅሽ። አልገባኝም። ምንድን ነው ማድረግ? አዎ አሁን ገና ትክክለኛና አስፈላጊ ጥያቄ ጠየቅሽ። ትሰሚኛለሽ? ከአሁን በኋላ ሁለታችንም አይናችንም ሆነ ትኩረታችን እዝራ ላይ ነው መሆን ያለበት እያልኩሽ። እዝራ ሳይቀድመን እኛን ሳያጠፋን እኛ ቀድመን እናጠፋዋለን እያልኩሽ። ሳይቀድመን እስኪ ቆይ እዝራ በእኛ ላይ ምን ለማድረግ አስቧል? ይኸውልሽ ሜርሲ፣ አንቺን እንደገና ወንጀለኛ አስብሎ እስር ቤት ሊያስወረውርሽ በሚስጥር ከጠበቆች ጋር የተነጋገረ ነው ያለው። ማለት አልገባኝም። ሀብልን ከእስር ቤት ሊያስወጣት ነው እያልሽኝ ነው? ግን እኮ እሷንም ቢሆን በጣም ይጠላታል። አይምሰልሽ፣ እዝራ መቼም ሀብልን ጠልቷት አያውቅም። እኛ ፊት ለፊት እያስመሰለ ነው ያለው። እያስመሰለ? እንደውም ልንገርሽ፣ እዝራ እዚህ ቤት ውስጥ ሀብልን ሳያስገባት በፊት ነው በውጭ እንደሚወዳት እንደሚያፈቅራት የጠረጠርኩ ያለሁት። አሁንስ የማይመስል ነገር ነው እያወራሽ ያለሽው አክስቴ። ስለዚህ እሱ ከናያን ጋር እያሴረ ነው እያልሽኝ ነው? አሁን እኔ እያወራ ያለሁት ስለ እዝራና ስለ ሀብል ሴራ ብቻ። ሜርሲ፣ ሌቦች ሲሰርቁ ይስማማሉ፣ ልክ ግን ሊካፈሉ ሲሉ ይጣላሉ ሲባል ሰምተሽ አታውቂም? እስቲ ዝም ብለሽ አስቢው። ምናልባት መነንን ከጨዋታ ውጭ አድርጓት ቢሆንስ? እባክሽ አክስቴ የምትናገረውን ነገር እያሰብሽ ተናገሪ። አየሽ፣ እኔ አክስትሽ ሁሌ ተጠራጣሪ። ለዚህ ነገሮች ሳይበላሹብሽ አንቺም ልክ እንደ አክስትሽ ተጠራጣሪ መሆን አለብሽ እምልሽ። እንደዛ ከሆነማ ነገውን አባቴ የሚደርሰኝን የገንዘብ ድርሻ ስጠኝ ማለት አለብኝ። አይ ሚስትዬ፣ እስክንድር ለአንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና። ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ሀብል ድራማ ዛሬ ምን ተፈጠረው የምለው ነብረናለን። እስከ ቪዲዮ ዘመን ድረስ አብራችሁን ነው። ዘነቡ እንግዲህ የሀብል ትክክለኛ ወላጇን እንዲያስመሰለች መሆኑን ግልጽ ነበረ። ሀብልን አሳልፌ ልትሰጪኝ ነው? እንግዲህ ምን አደርጋለሁ? ወላጅ እናቷ ስላገኘች ደስተኛ ትሆናለች። አሳድገው መስጠት ከብደኙን ግን ምን ማድረግ እችላለሁ ስትል ትነግራታለች። እንግዲህ ሀብል ነው ብላ ያቀረበቻት ኩኩሻን ማለት ነው። ነገር ግን ኩኩሻ ትክክለኛ ልጇ አይደለችም። ሀብል ትክክለኛ ልጇ እንግዲህ ያለችው እስር ቤት ነው። ከሶስት ቀን ካረቀም በኋላ ትመጣለች ብላ እያዋሸች ነበር። እንደ አጋጣሚ እዝራ ስመጣበት በጣም ትደነግጣለች ነው ማለት ነው። ደንግጣ ደግሞ እየተረገመ እንዴት ሆኖ እዚህ ያገኝ ይቻለ እንዴት አገኘ በማለት ትበሳጫለች። መጸዳጃ ቤትና ብቻዋን እያወራች ነበር። ቆይ ከኔ ምንድነው የምፈልገው? ቤቱን ለቅቄ ወጥቼላቸዋለሁ። አሁን ለምን ይከተለኛል በማለት ስታሰላስልና ስትበሳጭ ነበር ነው ማለት ነው። ነገር ግን አሁን ላይ እሱም እዝራም እየጠየቃት ነበር። እናም ወሰነሰነ ብሎ ስጠይቁ አሁን ምንድነው የምትከተለኝ? ምን ፈልገ ነው? ምንድነው የምትፈልገው? በማለት ትጠይቀዋለች። እሱም ከዛ እዝራ በሩን ኳኳና ይከፍታል። ከዛ በኋላ እሷም በጣም ትበሳጫለች። ቤቱን ጥዬ ወጥቼላቸዋለሁ። ቆይ ምን ፈልጋ ነው እንደዚህ የምታስቸግረኝ? በማለት ትናደዳለች። የሰሙት ነገር እውነት ነው ዘነቡ ብሎ ይጠይቃታል። አልገባኝም ደግሞ ትክክለኛ የሀብል ወላጅ እንዳልሆንሽ አወኩት። አዎ አይደለሁም ታዲያ ምን ይሆን? በማለት ትጨዋለች። እንደዛ ስታሰቃያትና ብዙ ነገር ስታደርሽበት ስለነበረ ትክክለኛ ልጅ ስላልሆነች ነው አይደለም በማለት ይናግራታል። እና በጣም እንባ እየተናነቃ አይኖቹ ደም ለብሰው እየተከፋ ነበር። እና ታዲያ ምን ላድርግ? አዎ አድርገዋለሁ። አሁን ወላጅ እናትም አይደለም። ስለዚህ ምን ይጠበስ የምትለው? እኔ የሚሄድበት አካባቢ ቤቱን ጥዬ ወጥቼላቸዋለሁ። ስለዚህ እባክህ ድጋሚ አትከተለኝ በማለት ትቆጣና ትጨውበታለች።
እሱም በጣም ጨካኝና መጥፎ ሰው እንደሆነችም እየነገራት አይኖቹን በሃንቆ አዝራ በጣም ለሀብል ስጨነቅና ይህንን ያሳለፈችው ታውቃል ብዙ ነገር ስትናገር ነበር። እናም የሁሉ ጉድ አድርሼበታል ስል ይነግራታል። እናም በጣም ጨካኝና ክፉም እንደሆነችም ጭምር ይነግራታል። ከአሁን በኋላ አጠገቤ እንዳደርስና እሷም ትበሳጫለች ማለት ነው። ነገር ግን ሀብልን ያደረግኳት ነገር በሙሉ ጽም፣ ስለዚህ አንተን የሚመለከት ነገር አይደለም። ምን ነው ዛሬ ደርሰ አፍቃሪውን ወይን አሳዛኝ ሆነች አሳዘነች እንዴ በማለት እጅግ ትበሳጭና ትናደዳለች። እንግዲህ አዝራም እጅግ በጣም እናድድና ይበሳጭና እንግዲህ እንደምን ብሎ ከዛ ቤት እንደማስወጣትና ከእስር ቤት እንደምትወጣ ይነግራታል። ነገር ግን በጣም ደንግጣ ነበር ዘነቡ ማለት ነው። እጅግ በጣም ደንግጣ የምታደርገው ነገር ሁሉ ይጥፋታል። እና አዝራም እናቱ ስታሰቃይና ከእናቱ ጋር ያሳለፈው ምንም ፍቅር እንዳልነበረው ስትገርፎና ስትጨቁሮ እንደነበረው እናም በርበሬ ማርጋ ስታጥነው ነበር። አዝራም እናቱ እጅግ በጣም አብስታው ታሰቃይ ነበር። በዛ ተነሳ እሱንም እያስታወሰ ነበር። ምክንያቱም አዝራን እጅግ በጣም ስታሰቃየውና ስትገርፈው ነበር እና በርበሬውን ጭምር እያጠናች እና ስታሰቃይና እጅግ በጣም ስከፋና ሳለቅስ ነበር እና እሷም ያሳለፈችው ነገር እያስታወሰ እጅግ በጣም ያዝንለታል። ምክንያቱም አዝራም ያሳለፈው የልጅነት ህይወቱ በጭራሽ ጥሩ አልነበረም። ወይዘሮ ዘነቡ ምን ሆነሽ ነው? ከሆቴል እኮ እያራረስሽ ነው የወጣሽን። ምን ተፈጥሮ ነው? በጣም እኮ አስደነገጥሽው። የሆነ ነገር እኮ ያየሽ ትመስያለሽ ስትላት፣ አይ እንደዚህ አይነት ሆቴል ገብቼ አላውቅም፣ በጣም ስለጨነቀኝ ነው፣ መተንፈሻ አቅቶኝ እኮ እንዳላዋርድሽ ብዬ ነው የሀብል እናት በማለት ትነግራታለች። እሺ በቃ ችግር የለም፣ አሁን ግን ተረጋግተሻል አይደለም እያለቻት ነበር። አዎ አሁን ተረጋግቻለሁ፣ ደህና ነኝ፣ ግን እንዳላዋርድሽ ብዬ እኮ በጣም ጨንቆኝ ነው፣ በጣም ሙቆኝ እያስመለሰስ በቃ እያለች ስትነግራት ነበር። በቃ እሺ አሁን መኪና ውስጥ ያለሽው፣ በቃ ተረጋጊ እና አታስቢ እያላት ነበር። እና አሁን መሄድ አይ ችግር የለም በቃ እኔ እዚህ ጋር ወርጄ እሄዳለሁ፣ አንቺ በቃ ነገ እንገናኛለን ሌላ ጊዜ ትላትና ሀብልም ስትመለስ ያለውን ነገር አሳውቅሻለሁ በማለት ትነግራታለች። እሷም በቃ እሺ ተረጋጊ አይዞሽ ትነግራታለች እና ምንም ሀሳብ እንዳይገባት እና የምትፈልገው ነገር እንደምታደርግላትም ትነግራታለች። አዝራ ግን በጣም የልጅነቱን እያስታወሰ ሀብልን እጅግ በጣም እየወደዳት ነው። ከምንም በላይ አሁን እያፈቀራት መሆኑ ተረዳ እና ስለሷ እያሰበ ሁሉም ሰው የልጅነት ህይወቱን እንዴት እንዳሳለፈው በጣም ብዙ ስቃይ እንዳያየና ወላጅነቱ እጅግ በጣም እያሰቃየች እና ብዙ ነገር እንዳረገችም ጭምር ሲሰማ ነበር እና ያሳለፈው ነገር ከባድ እንደሆነ ወደ ቤት ተመልሶ ማውራት ይጀምራል። እና አጸዳና እንግዲህ ሀብል ስለ አዝራ እማውን ነገር ሳውራት ጀመረች። ቆይ እናቴ እንደዛ አዝራ ስጠላና ስትቸኩሎ ነበር እና ለካ ልክ ነበረች። አዝራን እጅግ በጣም ጥሩ ነበር፣ ያን ያሳዝነኝ ነበር እና ሳስበው ግን ልክ ነች። አዝራ ምንም ነገር እንትን እያለችው ስነገር አባቷ በጣም እናድድና በጥፍ ይላታል። ሜርሲ ስለ አዝራ ምን ሰምተሽ ነው እንደዚህ የምትናገሪ? ስለ ወንድምሽ እንዴት እንደዚህ ታወራለች? በማለት ይበሳጫ ማለት ነው። እሷም በጣም ቆይ ምን እየተፈጠረ ነው? ይህ ሁሉ የአንቺ ሴራ አጥነት፣ ልጅቷ ከአንቺ ጋር እየረሹ የመሆን ነገር አይምሮዋን እየሞላሽ ነው። አንቺ ነሽ ሜርሲ፣ አንቺ ነሽ አጸዳ በማለት አጸዳ ላይ ይጮዋል። ቆይ ወንድሜ እኛ የምናደርገን ነው እኛ ላይ እንደዚህ የምትጮው? በማለት ትነግራለች። እሱንማ ያደረግሽውን በደንብ ታውቂያለሽ በማለት እሱም ይባላሻል ማለት ነው። ይናደዳል። በንዴት ጥሏቸው ይሄዳል። ነገር ግን አዝራ ሜርሲን ለማረጋጋት እየሞከረች ነበር። አዎ ሁሉ ጊዜ አዝራ ነው ትላለች። አዝራ ነው ሁሉ ነገር የምታደርገው፣ ሌሎቹን አጥሩ ለመውጣት ትሞክራለች ስትል ዝም በይ ሁሉ ያንቺ ስራ ነው፣ ልጅቷ የማይሆን ነገር እንድታስብ እያደረግሽ ነው በማለት ትነግራታለች። ነገር ግን ሜርሲም እሷን ለማረጋጋትና ተረጋጊ በቃ እያለች ልታረጋጋት ስትሞክር ነበር። እና ቆይ አንቺ ደግሞ ምን እያደረግሽ ነው? ተረጋጊ እንጂ እንደዚህ እኮ አይደለም አዝራ መበቀል፣ በተረጋጊ መንፈስ ማሰብ አለብን እንጂ በማለት ይነግራታል። እና እሷን ለማባበልና እዚህ ጋር ነን ብላ አንድ ላይ ሆነው ያወራሉ። ነገር ግን አዝራን አሁንም ቢሆን ሜርሲ መጥፎ ነገር እንድታስብ እያደረገቻት ነበር። አጸዳ ስለ ወንድሟ የማይሆን ነገሮችን እያወራች እና ስለ አባቱ ጭምር የማይሆን ነገሮችን ማውራት ቀጠለች። አክስቴ እባክሽ የማይሆን ነገር እያወራሽ አታሳምሚኝ፣ አሁን ይህንን መቋቋም አቅቶኛል በማለት ትበሳጫለች። ሁሉ ነገር እንግዲህ አዝራ ራሱ መቆጣጠር እንደሚፈልጉ ሀብቱ ንብረቱን በሙሉ እያለች ነበር። እንግዲህ ዘነቡ እንግዲህ ኮክ እንዳገኘቻት እና ስራው
ምርጥ ስራ አብሮ ቢዝነስ አብሮ እንደሚሰሩም ጭምር ትነግራታለች። ኩኩሻ ደግሞ አረ ምን ነው ዛሬ እያለ ስትጠይቃት ነበር። እንግዲህ ሚሊዮን ላይ እንድትሆን እንደሆነና እንደዚህ አይነት ነገር አለባበስና ቀሚስ ትለብሻለች፣ ጥሩ ልጅ ትሆኛለች በማለት ስትነግራት ነበር። እና የምትሰሪ ከሆነ እኔ የምልሽን ነገር ማሟላት አለበሽ እና ቀሚስ መልበስ አለበሽ ብዙ ነገር ትላታለች። እና ነጠላም ጣል ማድረግ እንዳለበት እሺ በቃ እሰራለሁ ትልና ኩኩሻ በስራው ለመስማማት ወስናለች ማለት ነው። እና እንግዲህ በአንድ ዲስኮራ እንደምትሆንና ሀብታም እንደምትሆን ጭምር ስትነግራት ኩኩሻም እጅግ በጣም እንደለምሰ እየጓጓሽ እኮ ነው ዴፍ እያለቻት ነበር። እንግዲህ እኔ የምልሽን ነገር የምታረጊ ከሆነ በቅርብ ሀብታም እንደምትሆን እየነገረች ነበር። አዝራ እጅግ በጣም ከፍቶትና አዝኖ ነበር። አባቱ ለተኝተው እና እናቱ በልጅነቱ በጣም ታሰቃየውና እጅግ በጣም ትጠላው ነበር። ለምንድን ነው ግን አባዬ ወይንስ ትክክለኛ ወላጅ እናቴ አይደለችም ወይ በማለት ይጠይቋል። ልጄ ይህንን ኬታ መጣች ዛሬ ሀብል አንድ ነገር ነገረችኝ እና እሷም ያሳለፈችው የልጅነት ህይወቷ እጅግ በጣም ከባድ እንደሆነ ነገረው እና ሜርሲም በጣም ከፍቷት አባታ ስለመታ ተቆርፋ ቁጭ ብላለች። እንግዲህ አክስቷ ምግብ ሰርታላት እያለቻት እና የማውን ነገር እንድታስብ ለማድረግ እየጣረች ነበር እና ሜርሲም በጣም ተከፍታ ነበር እና አዝራን እንዴት አድርጎ ማስወገድ አስራን ከውርሱ ከሁሉ ነገር እንዴት ነፃ እንደምናደርግ ወንድሜ አንዳንዴ ራሱ ታመምክ ውርሱም ንብረቱን በሙሉ በአዝራ ለማድረግ ውሸቱን ሆናል ብዬ እያሰብኩ ነው። እንዴት ነው አባዬ ይሄን ያርጋል? አክስቴ እባክሽን የማውን እየተናገርሽ ልቤን አትስበሪኝ እያለቻት ነበር። አይ መጠራጠር ነው እኔ አክስትሽ ተጠራጣሪ ነኝ፣ አንቺ መጠራጠር አለብሽ ሁሉ ነገር እና ነገር ግራና ቀኝ ማየት አለብሽ፣ አንቺም እዚህ ቤት ውስጥ እኩል መብት አለሽ እያለቻት ነበር። እና አዝራ እንድጠላትና አዝራ ላይ እንድትነሳ ለማድረግ ብዙ ነገር እያደረገች ነበር። እና አስራም በጣም ከፍቶት ለአባቱ እየነገረ እውነታ እንዳስደሳች ዜና ሊነግር ይችላል። አሁን ላይ ሀብልን እጅግ እንደማይፈቅራትና እንደሚወዳት እና ሁል ጊዜ ስለሷ እያሰበና እየተጨነቀ እንደሆነ ነገራት። እና እንግዲህ ጠበቃው በቅርቡ ሁሉ ነገር እየተከታተለ እንደሆነና እሷን ነፃ ለማውጣት የተሻለውን ሁሉ ነገር እንደሚያደርግ ይነግራታል። እናም ወንድሜ አዝራ ወንድምሽ ተብሎ አባትሽን እንዴት አድርጎ እንዳሳመነ አላቅም። እሱ እንደወደውና እሱ እንደምን ለማድረግ ችሏል እና እየተፈጠረ ያለው ነገር ግልጽ ነው። ስለዚህ አንድ አዝራ ሳይቀድምን እኛ መቅደም አለብን ስትል ትነግራለች። እንግዲህ አጸዳና ሜርሲ አንድ ላይ ሆኑ አዝራን ለማጥፋት ቆርጦ ይተነሳል። ሀብልን የምወዳት መስሎሽ ከሆነ ተሳስተሻል። ሀብልን አልወዳትም። ሀብልን በጣም ይወዳታል፣ ያፈቅራታል። ሀብልን ከእስር ቤት ለማስወጣት አንቺን እስር ቤት ለማክታት ብዙ ነገር እያደረገ ነው ስትል ትነግረዋለች። በጭራሽ እንደዛ አይሆንም ስትል ሜርሲ ትናገራለች። እንግዲህ ዘነቡ እንግዲህ ኩኩሻን እንድትስማማና ልምምድ እንድታረግ ኩኩሻ በጭራሽ ሱሪ ወይም ቀሚስ ማድረግ እንደማትወደውና ሱሪ ብቻ እና ልክ ወይም ደግሞ የምታወራው ነገር እንደዚህ ከሆነ ጉድ ነው የምትሆነው። ሴትዮ አንድ ነገር ከተጠራጠረች የዲኤንኤ ምርመራ እናርግ ማለቷ የማይቀር ነው። ስለዚህ እባክሽን የምታረጊ ነገር አስተካክይ፣ አለባበስሽ፣ አረማመድሽ፣ የምታወሪ ነገር በሙሉ ማስተካከል አለብሽ። በቃ ጥሩ የቤት ክሳል ልጅ መሆን አለብሽ ስትል ትነግራታለች። እንዴት ነው ያችን ልጅ የሚመስላት? እናም እያለችው እንግዲህ ሁለት ወዶ አቁም አይቀርም አልዛደ አሁኖች ልጅ ፈልጌ አንቺ ከሀብል ጋር ስለምትመሳሰል ነው። ብዙ ሌላ ሰው ለምንድነው ብትይኝ ግን ብሎ ይቆይ ትቆጣታለች። እና አባቱ ጋር ቁጭ ብሎ አንድ ላይ እያወሩ እየተጫወቱ ነበር። ነገር ግን ሜሲ አሁን ማረገኛ ሀብልን እንዴት ከዛ እስር ቤት ማስወጣት እንዳለባትና እንግዲህ ለኔ ተብዬው እህቱን ለማዳን ይህንን ነገር እንዳደረገ እርግጥ ነው። ስለዚህ ሀብልን ምንም እንዳላደረገች ሊናገር ይችላል ስትል ትነግረዋለች። እና እንደ አጋጣሚ ሜርሲ አልገባኝም ሜርሲ ምንም እኔን እስር ቤት ድጋሜ ለማጥፋት እያሰብኩ ነው፣ ከአባቴን ምን እየሞላ ነው በማለት ትቆጣለች። ሜርሲ እንግዲህ ለአዝራ ያላት ነው እንደድሮ ወንድሜ እያልኩ እንድለማመጥ አስበህ ከሆነ መቼም እሱም የማይሆን ነገር ነው በማለት ትነግራለች። አልገባኝም አሁን ምን ሆንኩ ነው የምትይኝ? ምንድነው የምትፈልጊ? ችግርሽ ምንድነው? ወይንስ እስር ቤት እንዳትገቢ ፈርተሽ ነው? ምክንያቱም ሀብል ንጹህ ከሆነች አንቺ ነሽ እስር ቤት የምትገቢ ስለ ነግራታል። አዎ አንተ እኮ ድሮም ሀብልን እዚህ ቤት መልሳ እኛን ጠራርገን የቤተሰቦቼ ሀብት ሙሉ በሙሉ ራሴን ለመቆጣጠር ነው የምትፈልገው ስትል ትነግረዋለች።
አልገባኝም። ይሄ ደግሞ ምን ማለት ነው? ልጄ አዝራ የቤተሰብ መፍትሄ የለውም ማለት ነው ሲል ይቆጣታል። ነገር ግን ቆይ ምን ተፈጠረ? ሀብል አዝራ የዚህ ቤት መፍትሄ የለውም ያለች ማን ነው ስትል ጠይቀዋለች። እሱን እንኳን ወንድሜ እርግጠኛ አይደለንም በማለት ትነግራለች። የዚህ ሴራ ሁሉ አጠንሻሽ አንቺ ነሽ በማለት በጣም ይናደድና ያንካታል። አባዬ እባክህ ተረጋጋ፣ ወንድሜ ልቀቀኝ እያለች እሷን መጫወት ጀመረች። አባዬ እባክህ የማይሆን ነገር አታርግ፣ ተረጋጋ እያለው ነበር። አዝራ ውድ ተመልካዮቼ የዛሬ ቪዲዮ